ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለሚያዝያ በዛቲ ዕለት አይረፈት ማርያም ግብፃዊት ወገዳማዊት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ አገር ሁና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና በዚህም በረከሰ ሥራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህን ሥራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ሥጋዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለደች እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ ያደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ረፍትንና ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ ሰጣ። 2 ግርሽ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጹማ ከዚያም አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዘሲማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች 40 ቀን ጾም እስከምትፈጸም በጾምና በጸሎት ተጠምደው በገድል ይቆያሉ። ስለዚህም በዚህ ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናባትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይችን ቅድስት ሴት ከሩቅ አያት። የሰይጣን ምታት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዘሲማስ ወይ ከኔ ጋር መነጋገር ከፈለግ ጨርቅን በምድር ላይ ጣልልኝ ከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችውም ጊዜ እጅግ አድንቆ ጨርቁን ጣልላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰላምታ ተሰጣጥተው በላይዋ ይጸልይላት ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲማስ ለመና። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውንና ደሙን በጽዋ ውስጥ የያዘ ደግሞ በለስ
ተምርንና በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚህም በኋላ ስጋውንና ደሙን አቀበላት። በለሱን ተምሩንና ምስሩንም አቀረበላትና ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሙታ አገኛት። በራስጌዋም ድሃይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃልም የተነሳ ደነቀ። ያን ጊዜም ከግርጌዋ አንበሳን ሲጠብቃት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላያ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። መላው ዕድሜዋም 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን አሜን። ሰላም ለማርያም እየንተረከባ ምንዳቤ አንበሳ ዘኮነ በድነ ስጋ አቃቤ ቀበራ ዘሲማዘ በአዝፉስ ማልባቲ ግልባቤ ረኪቦ መልዕልተ ርእሳ መጽሐፈ ነባቤ ለማርያም ግብፃዊት ቅብራ ዘይቤ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትም አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪዬ መነሳትን አመንኩ አለ። ጌታችንም ብታየኝ አመንከኝ፣ የሚመሰገን ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቶቹም ጸሎት፣ በታጋዮች ጻድቃንም፣ በድል አድራጊዎችም ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሱ እንለምን ለዘላለሙ አሜን። በዚችም ቀን የአባታችን አዳምና የእናታችን የሔዋንን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚሻውን ሁሉ አከናውኖ እነሆ ከምድር መካከል ይኸውም ጎልጎታ ነው። አፈርን አንስቶ ከ3 ሰዓት እርሱንም ፈጠረው። አፈር አንስቶ በ3 ሰዓት እርሱንም ፈጠረው። ከአራቱ ባሕርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚህም በኋላ የተወስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሷ መጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና እንቀላፋ። ከጎኑም አንድ አጥንት ነሳ፣ ቦታዋንም በሥጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም በፊቱ አኖራት። አዳምም ነቅቶ ይህች ከአጥንቴ አጥንት ከሥጋዬ ሥጋ ናት፣ ሚስት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው። በኤዶም ገነትም አኖረቻቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላት ሰይጣን ግን ከማዕርጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አስዳደረባትና አሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላችው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው
በበለስ ቅጠል አፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትነትን አጸና። በሔዋንም ላይ በጻር በጋር ውለጂ ወልደሽም በመመለሻሽ ወደ ባልሽ ይሁን እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን። ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርም ትመልሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምን በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቅናት፣ ሰሊዮት የሚባል ሽቱ ከሎሚ ውሃ ጋር አጠን። አዳምን በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየልንም ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልንና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔርን መሥዋዕት ባቀረቡ ጊዜ ጌታ የአቤልን መሥዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነና እያለቀሰ 4 የዘመን ሱባኤ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችንና ሴቶችን ልጆችን ወለደ። እግዚአብሔርም ንስሐውን ለቅሶውን አይቶ የደህንነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴም አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ ከርቤና ዕጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖህም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። በኖህም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሚንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችንና የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባው በጉንጩ ላይ እየፈሰሰ ወጣ። ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከሳቸው ስለ መለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ እንዴት ትሰውርሃለች? አሉ። ከዚህም በኋላ አባታችን አዳም ሁሉን ልጆቹን ባረካቸው፣ መረቃቸው። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግርን የተመላች ናትና በእግዚአብሔር እየታመንክ እውነትን፣ ንጽሕናን ጠብቅ። ሰይጣን ወደሚያሳይ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክ ሚአ ከሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል። ከ8 ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖች ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችንና የልጅ ልጆችን ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸውም አይቅረቡ። ከዚህም በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር ኖረው ይጠብቁት ዘንድ አደራላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ሥጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላም ያቺን አገወሯታል። እሊህንም ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዷትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገሥታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግሥቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ማህያዊ ስለሆነች ሞቱ ነው። አባታችን አዳምም 930 ዓመት ሲሆን መላሊኤልም 135 ዓመት ሲሆነው በተፈጠረባት አርብ በ9 ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣባት ናት። በዚያንም ጊዜ መላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልካም አገናነዝም ገነዙት፣ በብዙ ሺዎችም መዓዛውን አጣፈጡ። ይህም በገነትና በደብር ቅዱስ ያለ ነው። ሥጋውን በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትንም አኖሩ። ከእርሱም ጋር ወርቁን ከርቤውንና ዕጣኑን አስቀመጡ።
ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚህ በኋላም ኖኅ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ሥጋ በመርከብ ወሰደው። ከዚያም ሴምና መልከ ጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከ ጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔርም ልጅ መጥቶ ከድንግል ልጅ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት ለተጋዳዩ ሰማዕታትና ጻድቃን አባት ነውና፣ ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና። ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ የሁሉም አባቶች በረከት በላያችን ለዘላለሙ ይደር አሜን። ሰላም እብለንተ ተፈጥረ ቀዲሙ ብፁሃ አምጣን በአቅሙ ለዚህ ሰናይ ወአዳም በከመስሙ ሀረዮ አምላክ ወፈተ ወነሲያ ስጋሁ ወደሙ ወሰላም ለሔዋን እንተ ይእቲ ያጽሙ። በዚችም ቀን ኖኅ ተወለደ። የሰሎሞን አባት ንጉሥ ዳዊትም በዚች ዕለት ተወለደ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። በዚችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብሊዮን ገዳም የአባ ሙሴ ልጅ የአባ መቅሩፋ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ለዘላለሙ ይቅር ይበለን አሜን። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ጓን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ውስፃን ለዘ ጻፎ በክርታስ ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ ተአምሪሃ ለብጽዕት ቅድስት አርሴማ ጸሎታ ወረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የብጽዕት ቅድስት አርሴማ ተአምሪህ ነው። ጸሎቷና በረከቷ አማላጅነቷ ከሁላችን ከህዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በሮም አገር ስራው መልካም ሃይማኖቱም የቀና የብጽዕት ቅድስት አርሴማ ደብር መምህር የሆነ አንድ መነኩሴ ነበር። በጾምና በጸሎት በስግደትም ይኖር ነበር። ከአፉም የብጽዕት ቅድስት አርሴማ የገድሏን መታሰቢያና የቸርነቷን ዜና አያቋርጥም ነበር። በየጊዜውም የገዳማውያን የመነኮሳቱንም ስርዓት ከፍ ከፍ ማድረግን ይወድ ነበር። የልቡንም ምኞት ይህ ነበርና ዳግመኛም በታላላቅ ገዳማት ውስጥ የተሸሸጉትን የገድሏን መጻሕፍት ይሰበስብ ነበረ። ከአረብኛ ወደ ግዕዝ ወደ ሌሎችም ቋንቋዎች ይተረጉም ነበር። ስለዚህም ነገር በገዳሟ ጎረቤቶች የሚኖር የቤተ ክርስቲያን ገንዘብ የለመዱ የገዳሟን እንጨቶች የሚቆርጡና ለምለም ሳሯን የሚያጭዱ ሰዎች ሁሉ የከብቶቻቸውን መሰማሪያ ትሆን ዘንድ የቀደሙት አባቶች ይህችን ሀገር ሰጡን በማለት ጠሉት። የወደድነውን እንሾም የጠላነውንም እንሽር ዘንድ በእርሷ ላይ መብት አለን፣ ያዘንና ያስተዳድረን ዘንድ የሚችል የለም፣ በሕጋችንና በስርዓታችን የሚያዝ ማን ነው በማለት እርሱን በገዳሙ ማህበር ሕግ ይከራከሩት ነበር። ያን ጊዜም በእርሱ ላይ እንቅፋት ይፈልጉ ዘንድ ተማከሩ። በአንዲት ችግረኛ ሴት ላይም ምክንያት አደረጉ። ይህንንም መነኩሴ በዝሙት ስራ ወደ እኔ ከእርሱ ጸነስኩ በማለት ብትጥዩ እኛ ብዙ ብርና ወርቅ እንሰጥሻለን አሏት። ያን ጊዜም ወርቅና ብርን በመስጠት አስጨነቋት። ይህን መነኩሴ በዚሁ ስራ ካሳፈርነው በዘመናችን ሁሉ ሰዎች አደነቁ፣ ፈጥነውም አነሱት። የስጋውን መልክ በመታጠቢያ ቤት የታጠበ መሰለ። ይህችም ሴት በገዡ ፊት አቆሟት። ይህ መነኩሴ በዝሙት ስራ ካንቺ ጋር በእውነት ተገናኝቷል፣ በማኅፀንሽ ያለው የእርሱ ነውን? አላት። ይህች ሴትም እነዚህ ክፉ ሰዎች ስላስገደዱኝና ስላስጨነቁኝ ብርና ወርቅ ከመውደድ የተነሳ በሐሰት ምስክር ለመሆን ስለተዘጋጀው እግዚአብሔር አምላኬ ኃጢአቴን ሁሉ ይቅር ይበለኝ አለች። ይህንንም ጻድቅ ሰው ግን ፈጽሞ አላውቀውም፣ ያለ ዛሬ ፊቱንም አላየሁትም። በማኅፀን ያለው ይህ ጽንስም ይህንን መነኩሴ ከከሰሱት የአንዱ ሰው ነው ብላ በጉባኤው ፊት ወርቅና ብሩን በተነች። ያን ጊዜም ከሳሾቹ 40 ቀን ያህል አሰራቸው። ያንን ጻድቅ መነኩሴ ግን በትልቅ ክብር አከበረው። የብጽዕት ቅድስት አርሴማ ቦታ ተብላ በምትጠራው በዚያች ቦታ ላይም አሰለጠነው። እነዚህም ከሳሾች ከፈተቱ በኋላ በዚያ ጻድቅ መነኩሴ እግር በታች ሰገዱ፣ ለቃሉም ታዘዙ፣ ፍቃዱንም አደረጉ። በቅዱሳን ጸሎት እስከ ሞታቸው ቀን ድረስም ለደብሯ አገልግሎት
ታዛዥ ሆነ። የብጽዕት ቅድስት አርሴማ ጸሎቷና በረከቷ በሁላችን ጋር ይደር ለዘላለሙ አሜን። አባታችን ቅዱስ ብርሃነ ዓለም ቅዱስ ጳውሎስ አባታችሁ አብርሃምንና እናታችሁ ሳራን ተመልከቱ፣ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ፣ በኑሯቸውም ሁሉ ምሰሏቸው ብሎ እንደነገረን ሁሉ አሉ ከሚባሉ በብሉይ ኪዳን እግዚአብሔርን ካከበሩት፣ እግዚአብሔርን ከወደዱት፣ እግዚአብሔርን ከተከተሉት ምንም ሕይወቷ እንኳን ምስቅልቅሉ ቢወጣባት በሰው ዘንድ ሁሉ የተነቀፈች የተጠላች ከማህበረሰቡ ዘንድ ሁሉ የሰው ማጉረምረም፣ የሰው ሽሙጥ፣ የሰው ሐሜት ሳይበግራት እግዚአብሔርን ግን ባለመሰልቸት ሁሌም ደጅ የምትጸናው ሐና እግዚአብሔር አንድ ቀን ወደ እርሷ በመጣ ጊዜ በምህረት ዓይኑ ባያት ጊዜ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በመድኃኒቴ ከፍ ከፍ አለ፣ በጠላቶቼ ፊት አፌ ተከፈተ ብላ ትናገራለች። በጠላቶቼ ፊት ምን አልኳችሁ? አፌ ተከፈተ። ጠላቶቼ አፋቸው ሲዘጋ የኔ አንድ አፍ ተከፈተ። እግዚአብሔርን የማመሰግንበት ስለ እግዚአብሔር በመቅደሱ ሁሌ እመላለሳለሁ። ነገር ግን እግዚአብሔር ቢዘገይም አሁን በእግዚአብሔር ልቤ ጸንቷል። እግዚአብሔር ጎብኝቶኛል፣ እግዚአብሔር አይቶኛል በምህረቱ ዓይኑ። ስለዚህ ልቤ በእግዚአብሔር ጸና ስትል እናያታለን። እናቺ ሴት በአርማቴም መሴፋ የሚኖር ስሙ ሕልቃና የሚባል አንድ ሰው ነበረ ይላል። ከመጀመሪያ ላይ ሲጽፍ ጸሐፊው በአርማቴም መሴፋ የሚኖር ስሙ ሕልቃና የሚባል አንድ ሰው ነበረ። ይህ ሰውዬ 2 ሚስቶች ነበሩ። የአንዲቷ ስም ፍናና፣ የሁለተኛይቱ ስም ሐና ይባል ነበረ። እግዚአብሔር ሐናን ማህፀኗን ዘጋ። እግዚአብሔርን የምትወድ ናት፣ እግዚአብሔርን የምታከብር ናት። ያለ እግዚአብሔር አንዳች ነገር በህሊናዋ የሚመላለስ ነገር የለም። ሁሌም በብሉይ ኪዳን የተጻፉ መጻሕፍትን የነ ሄኖክ መጽሐፍ ታነባለች፣ የነ ሙሴን መጽሐፍ ታነባለች። ከእግዚአብሔር ጋር የሄዱ አባቶቿን ሁሉ ትመስላለች በህይወቷ ሁሉ። ነገር ግን የፍናና ማህፀን ሲከፈት የሐና ማህፀን ተዘጋ ይላል። ስለዚህ ታዝን ነበረ፣ ትቆጭ ነበረ። ለምን? ልጅ ስለሌላት ታዝን ነበረ። እግዚአብሔርን የሚያከብር አንተን የማያከብር ከሆነ በአባቶች ሕግ የማይሄድ ከሆነ ማህፀኔን ዝጋው። ነገር ግን አንተን የሚያከብር ከሆነ ለአንተ የሚታዘዝ ከሆነ የሚሆን ልጅ ስጠኝ እባክህ፣ ነቀፌታዬን ከሰዎች ዘንድ አስወግድልኝ እያለች እግዚአብሔርን ለብዙ ዓመታት ደጅ ትጸናው ነበረ። እንደውም ወደ ቤተ መቅደሱ ወደ ኢየሩሳሌም ከተማ ሄዶ ለእግዚአብሔር መባ ሲያቀርብ መስዋዕት ሲያቀርብ ሕልቃና ለሚስቱ ለፍናና ለልጆቿ ፋንታቸውን እድላቸውን ሰጣቸው ይላል። የሐና እድል ደግሞ አንድ እድል ብቻ ሆነ፣ አንድ ድርሻ ብቻ ሆነ። በዚህ ሐና አዘነች፣ አለቀሰች። ለምንድነው እግዚአብሔር የማትጎበኘኝ? ለምንድነው ልጅ የማትሰጠኝ? አለች። ታለቅስ ነበረ። ምግብም አትበላም ነበረ፣ አትጠጣም ነበረ። መልካም የሆነ ልብስ አትለብስም ነበረ። ምን ስለሌላት? ልጅ ስለሌላት። ምናልባት እኛ ሳናነባ ሳናለቅስ እግዚአብሔርን ሳንጠይቀው ሰጥቶን ለልጅ ቦታ ላይ ኖረን ዋጋ ላይ ኖረን ይችላል። አንዳንዶችም ከቆሻሻ ጋር ወደ ሽንት ቤት የሚወረውሩ አሉ። ልጅ ግን ትልቅ ዋጋ አለው። ልጅ ግን ትልቅ ስጦታ ነው። ውሉድ ጸጋሁ ለእግዚአብሔር አለ ነብዩ እግዚአብሔር ቅዱስ ዳዊት። የእግዚአብሔር ስጦታ ልጆች ናቸው። የእግዚአብሔር ስጦታ ልጆች ናቸው። ስልጣን ከሰው ይገኛል፣ ገንዘብ ከሰው ይገኛል፣ ሹመት ከሰው ይገኛል። መከበር ከሰው ይገኛል። ከእግዚአብሔር ግን ልጅ ግን ከሰው አይገኝም። ከእግዚአብሔር ካልተሰጠ ልጅ ሊገኝ አይችልም። ሁልጊዜ አባታችን መጋቢ ምስጢር የሚሉት አለ፣ ልጅ ከሱቅ አይገዛም ይላሉ። እውነታቸውን ነው።
ምን አይነት ገንዘብ አካውንቱ እንኳን እስከሚዘጋ ድረስ በቃ እስከሚል ድረስ ቢከማች ገንዘብ፣ ልጅ ግን በገንዘብ ሊገዛ አይችልም። ስለዚህ አዎ ሐና ታለቅስ ነበር በዚህ ምክንያት። በብሉይ ኪዳን ምእመናን ልጅ የሌላቸው ሰዎች ኃጢአተኞች ተብለው ይቆጠሩ ነበረ። በደለኞች ተብለው ይቆጠራሉ። እግዚአብሔር ማህፀናቸውን የዘጋው በኃጢአታቸው በክፋታቸው ነው። ደጎች ቢሆኑማ እግዚአብሔር ልጅ ይሰጣቸው ነበረ። ታዲያ በዚህ ምክንያት ሐና በጣም ታዝናለች። በጣም ራሷን በሐዘን ውስጧ በሐዘን የተሰበረ ነበረ። በአንድ ወቅት ወደ ቤተ መቅደሱ ሁሌም ትመላለሳለች። በእርግጥ አንድ ቀን ግን አብዝታ አለቀሰች፣ አብዝታ አነባች። ሊቀ ካህኑ ኤሊ በቤተ መቅደስ ማዕጠንቱን ሲያጥን፣ ለእግዚአብሔር መባ ሲያቀርብ፣ የብሉይ ኪዳን መጻሕፍትን ሲያነብ፣ እቺ ሴት ደግሞ እየተንሰቀሰቀች ታለቅሳለች። የሚገርመው ሐና ስትጸልይ ስታለቅስ ከንፈሮቿ ይንቀሳቀሱ ነበር እንጂ ድምፅ አይሰማም ነበረ። በተመስጦ ሰማይን እየተመለከተች ከእግዚአብሔር ጋር ሆና ከንፈሮቿ ብቻ ሲንቀሳቀሱ ይታይ ነበረ። ነገር ግን ድምፅ አይሰማም፣ ትንሰቀሰቃለች። በተመስጦ ሆና ኤሊ አያት። ኤሊም አየና ምን አለ? እቺ ሴት ስካሯ እስከመቼ ነው የማይለቃት? ስካርሽ ይለቅሽ ዘንድ ሂጂና ጥቂት አንቀላፊ አላት። አያችሁ፣ ሰዎች እኛ የደማንበትን ነገር አያውቁትም። ለሰዎች የማይነገር ለእግዚአብሔር ብቻ የሚነገር፣ ለእናት አባት የማይነገር ብዙ የቻልነው በውስጣችን ይኖራል። ልንነግረው የማንችለው፣ ለጎረቤት ልንነግረው የማንችለው፣ ለጓደኛ ልንነግረው የማንችለው፣ አልፎም ለትዳር አጋራችን እንኳን ልንነግረው የማንችለው በውስጣችን የምናዝንበት ሊኖር ይችላል። ግን ለእግዚአብሔር እንንገረው። ሐና ምን ብላ መለሰች? እኔ የወይን ጠጅ ያሰከረኝ ሴት አይደለሁም። ልጅ በማጣት ልቤ ተሰብሯል። እስራኤላውያን አሽሟጠውኛል። የእስራኤል ቆነጃጅት ከማህበረሰቡ ዘንድ ለይተውኝ አግለውኛል። ስለዚህ ሁሌም በዛ አዝናለሁ። እኔ ለእግዚአብሔር በቤተ መቅደስ ሁሌም እመላለሳለሁ። እባክህ ኤሊ እንደ ኃጢአተኞች ሴቶች ልጆች አትቁጠራት ይህችን ባሪያህን። እኔ በስካር መንፈስ የተያዝኩ አይደለሁም፣ በእግዚአብሔር መንፈስ የሰከርኩ ነኝ አለችው። ኤሊም ግራ ተጋባ። እንደውም የኤሊ አገልጋይ ነው የሚለው አብዛኛውን ሂጂ ከእግዚአብሔር ቤት ውጭ አላት። ኤሊ እንኳን ያላት እቺ ሴት እንደሰከረች ቆጠራት፣ እቺን ሴት እንደሰከረች ቆጠራት ብሎ የኤሊም አገልጋይ ይላል። ሂጂ ስካርሽን ከእግዚአብሔር ቤት ወጥተሽ አርቂ አላት። ምእመናን ልጅ ሳይኖራችሁ የምታለቅሱ እንደ ሐና ጸንታችሁ እግዚአብሔርን ጠብቁት። አዎ በእርግጥ ይሄ የመጽሐፍ ቅዱስ ቃል በብዙ ቦታ ተጽፏል። ልጅ አጥተው እነ ማኑሄ የእግዚአብሔር መልአክ መጥቶ ልጅ እንደሚወልድ ነግሮታል። እነ ዘካርያስ እንዲሁ ነው። የዓለም ሁሉ ፍሬ የሕይወት ፍሬ ክርስቶስ ያለ የሕይወት ብርሃን የሆነው ክርስቶስን የወለደች ሐና እመቤታችንም እናቷ ሐና እንደዚሁ ልጅ በማጣት ታለቅስ ነበረ፣ ትቆዝም ነበረ፣ አንገቷን ትደፋ ነበረ። ዛሬም በዚህ ቅዱስ ቦታ ሁላችሁም ምስክሮች ናችሁ። ስንቶች መካኖች ወልደዋል። እንደ መጽሐፍ ቅዱስ እንደተፈጸመው ታሪክ ቢጻፍ ኖሮ ምን አይነት ስንክሳር ይበቀዋል። በቅድስት አርሴማ በጎጆ አርሴማ ስንቱ ልጅ የሌለው 2 3 እንደው አንድ አይደለም 2 3። አዎ ይሄንን ልትጽፉት ልትመሰክሩ ይገባል ምእመናን። ታዲያ የእግዚአብሔር አገልጋይ ኤሊ አረጋዊ ሽማግሌ ካህኑ ምን አላት? እችን ሴት የእግዚአብሔር የእስራኤል አምላክ ካንቺ ጋር ይሁን። እስኪ በሉ የእስራኤል አምላክ ካንቺ ጋር ይሁን። እግዚአብሔር ከሱ ጋር ከመሆን በቀር ምን የሚያስደስት ነገር አለ? የእስራኤል አምላክ ካንቺ ጋር ይሁን፣ የእስራኤል አምላክ ይከተልሽ፣ የልብሽን ፍላጎት ሁሉ ይስጥሽ ብሎ መለሰላት። የልብሽን ፍላጎት ሁሉ እግዚአብሔር ይስጥሽ።
እግዚአብሔር ይከተልሽ አላት። ሐናም ፈገግ አለች። እግዚአብሔር አሰበኝ አለች። የካህኑን ድምፅ ስትሰማ እግዚአብሔር እንደሚያደርግላት አምና እግዚአብሔር ባሪያውን እግዚአብሔር አሰበኝ ዛሬ አለች። ከዚያም በኋላ የኤሊ የካህኑን ድምፅ ይህንን ድምፅ ከሰማች በኋላ ፊቷ ጠቁሮ አያውቅም። እግዚአብሔር ልጅ እንደሚሰጣት አመነች። እግዚአብሔር በካህኑ በኤሊ በኩል እንደተናገራት አሰበች። እግዚአብሔር በአባቶች ይናገራል። እግዚአብሔር በነቢያቱ ይናገር ነበረ። እግዚአብሔር በነገስታቱ በታላላቅ ነገስታት በነ ዳዊት አድሮ ይናገር ነበረ። እግዚአብሔር የእስራኤል አምላክ እግዚአብሔር ይከተልሽ፣ የልብሽንም ፍላጎት ይስጥሽ፣ በሰላም ሂጂ አላት። በሰላም ምን በይ? በሰላም እንድንሄድ ሁላችንም እግዚአብሔር ይርዳል። እልል ብላችሁ እግዚአብሔርን አመስግኑ። በሰላም ሂጂ። ይሄ ቃል በእርግጥ በሐዲስ ኪዳንም ኢየሱስ ክርስቶስ አይኖቻቸውን እየፈወሰ ለምጻቸውን ሁሉ እያራቀ ለ12 ዓመት ደም ይፈሳት የነበረችን ሴት አምና የክርስቶስን የልብሱን ጫፍ ነክታ እድናለሁ ብላ በቀረበች ሰዓት ኢየሱስ ክርስቶስ መለስ ብሎ አምነሻልና ኃጢአትሽ ተሰርዮልሻል፣ ከእንግዲህ ወዲያ እንዳትበዲ በሰላም ሂጂ የሚል ቃል በሐዲስ ኪዳን በብዙ ቦታ አለ። በሰላም እንድንሄድ እግዚአብሔር ይርዳል። ሁላችንም ጥያቄ ይኖረናል። አሁን የሚያስተምረውም ጥያቄ አለው፣ የሚቀድሰውም ጥያቄ አለው፣ የሚሰብከውም ሁሉም ጥያቄ ይኖረዋል። ጥያቄ የሌለው የለም። እያንዳንዱ ጥያቄ ይኖረዋል፣ እያንዳንዱ እንቆቅልሽ ይኖረዋል። እግዚአብሔር ግን በሰላም ሂዱ፣ ፍላጎታችሁ ይፈጸምላችሁ የሚለውን ድምፅ እንዲያሰማን እሱ ይርዳን። ምእመናን ኤሊ ይህንን ቃል ከነገራት ጀምሮ ሐና አመነች። ከዛ በኋላ ከባለቤቷ ከሕልቃና ጋር ወደ እግዚአብሔር ቤት ሄደች። እግዚአብሔር ቤት ገሰገሰች። እግዚአብሔርን የእሱን ድምፅ ከሰማች በኋላ ወደ እግዚአብሔር ቤት ሄደው መስዋዕት አቀረቡ። ሕልቃናም ሚስቱ ሐናን በግብር አወቃት ይላል። ከዛ በኋላ እግዚአብሔር ሐናን ጎበኛት። እግዚአብሔር ሐናን እንደ ጎረቤቶቿ አደረጋት። እግዚአብሔር ሐናን ሲጎበኛት ጸነሰች። የምትወልድበትም ወራት በደረሰ ጊዜ ወንድ ልጅ ወለደች። ስሙንም እግዚአብሔር ልመናዬን ሰምቶኛልና ስትል ሳሙኤል ብላ ጠራችው። ሳሙኤል ማለት ምን ማለት ነው? እግዚአብሔር ልመናዬን ሰምቶኛል ማለት ነው። የሚገርመው ገና ስትሳል ልጅ ስጠኝ አለች። ልጅ ስጠኝ፣ ከሰጠኝም ደግሞ ለአንተ ለቤተ እግዚአብሔር ለቤተ መቅደሱ አገልጋይ ይሆናል። አያችሁት? ልጅ ብቻ ነው የፈለገችው፣ እንዲያገለግላት፣ እንዲጦራት፣ እንዲንከባከባት አይደለም። እኔ ስለቴ ልጅ ስጠኝ ለአንተ ወዲያው 3 ዓመት እንደሆነው ጡት እንደተወ አምጥቼ ለቤተ መቅደስህ ለአንተ አገልጋይ አደርገዋለሁ አለች። ይህንን ስለቷን እግዚአብሔር ሰማና ሕልቃና ሐናን በግብር አወቃት። ጸነሰች። የመውለጃዋ ወራትን በደረሰ ጊዜ ወንድ ልጅ ወለደች። ስሙንም ሳሙኤል ብላ ጠራችው። አያችሁት? እግዚአብሔር ሲሰማ፣ እግዚአብሔር የልባችንን መሻ ሲፈጽምልን እንዴት ደስ ይላል። ከዚህ በኋላ ነው ሐና ምዕራፉ ወደፊት ነው የሚቀጥለው። ይሄ አንድ ምዕራፍ ላይ ነው ያለው። ከዛ በኋላ ሐና ሕልቃና ወደ ቤተ እግዚአብሔር ወጣ። እንውጣ አላት። አይ እኔ አልወጣም፣ ስለት አለብኝ። ልጁ ጡት እስከሚተው ድረስ ወደ ቤተ እግዚአብሔር አልወጣም፣ ባዶዬን አልወጣም፣ ልጁን ይዤ ነው የምወጣው። ከዛ በኋላ ልታስረክበው ለቤተ እግዚአብሔር ልብሱን ብቻ እያሰፋች ታመጣለት ነበረ ለሳሙኤል። በቤተ መቅደስ ነው የሚያገለግለው። ወደ ቤቱም አይሄድም። እኛ አገልግለን ወደ ቤታችን እንሄዳለን። የሚቀድሰውም ቀድሶ ወደ ቤቱ ይሄዳል። የሚሰብከውም ሰብኮ ወደ ቤቱ ይሄዳል። ማህሌታዊውም ማህሌት ቆሞ ወደ ቤቱ ይሄዳል። የሳሙኤል አገልግሎት ግን በቤተ መቅደሱ ተሰጠ ለእግዚአብሔር። በቃ ለእግዚአብሔር ብቻና ብቻ። ከዛ በኋላ ሐና ባለቤቷን ጌታዬ ሆይ እኔ ባዶ እጄን አልሄድም፣ ስለት ተስያለሁኝ አለችው። እግዚአብሔር ከከንፈሮችሽ ከአንደበትሽ የወጣውን ቃል ይጠብቅልሽ እመቤቴ ብሎ አላት።
ከዛ በኋላ ጡት ካስተወቹ በኋላ ሐና ሳሙኤልን በ3 ዓመቱ ወደ ቤተ እግዚአብሔር አወጣችው። በቤተ እግዚአብሔር የእግዚአብሔርን ቃል እየሰማ በብሉይ ኪዳን ያሉ መጻሕፍትን እየተማረ የእግዚአብሔርን ሕግ ጠንቅቆ እየተማረ በቤተ መቅደስ ያገለግል ጀመረ። አምላካችን እግዚአብሔር ብዙ እንባቸውን ያበሰው በብሉይ ኪዳን ልጅ በማጣት እንደው አንዲት የምትገርም ሴት አለች። በብሉይ ኪዳን ደግሞ በዚህ በመጽሐፈ ነገሥት ምዕራፍ 4 ላይ ከቁጥር 1 ላይ እንደዚሁ የምትገርም ሴት እግዚአብሔርን የምትፈራ እግዚአብሔርን የምትወድ አንድ ሴት አለች። ስለሷ አንስቼ ትምህርቴን እቋጫለሁ። እቺ ሴት ነብዩ ኤልሳ ነው፣ የታምረኛው ኤልሳ። አቤት ኤልሳ እኮ በእውነት በዘመኑ የነበሩ ዛሬ ኤልሳ ቢኖር አምላክ ነው ተብሎ ብዙ ሰው ይከተለው ነበረ። ኤልሳን ታውቁታላችሁ? በመጽሐፍ ቅዱስ አንብባችሁታል ስለ ኤልሳ? አቤት የሚጮኸው ድምፁ በጣም ይረብሻል። እንግዲህ ምን እናድርግ? እና እቺ ሴት ሱማናዊት ናት። ነብዩ ኤልሳ ሲያስተምሩ ሎ በዛ ሲመላለስ ሁሌም ምግብ እያቀረበችለት ይመገብ ነበረ። ያችም ሴት ታላቅ ነበረች። ሱማናዊቷ ሴት እግዚአብሔርን የምትፈራ ናት። የእግዚአብሔር ሰው ኤልሳ በዚያ ሲመላለስ ሁሌም ወደ ቤት የግባ ጌታዬ ሆይ አንተ የእግዚአብሔር ቅዱስ ሰው ነህ፣ በአንተ ላይ እግዚአብሔር እንደሚናገር እግዚአብሔር ባንተ ውስጥ እንዳለ አውቃለሁ። የእግዚአብሔር ቅዱስ ሰው ሆይ በረከትህ ያድርብኝ ዘንድ ቤቴ ይባረክ ዘንድ ወደ ቤት የግባ እያለች ሁሌም ምግብ ትመግበው ነበረ። ነብዩ ኤልሳም መቼም የኒቢጤ እንደው አይባልም እንጂ እሱ ነብዩ ኤልሳ ላጡት ሁሉ በረከት የሚሆን አባት ነው። እሱ ግን የለውም። የሚለብሰው ልብስ አዳፋ ነው። የሚገርመው ነቢያት የሚለብሱት ልብስ አዳፋ ነው። የሚጫሙት ጫማ አዳፋ ነው። ተራ የሆነ ልብስ ነው። እነርሱ ግን በረከት ላጡ ልጅ ይሆኑ ነበረ ነቢያቱ። እውነተኞቹ ነቢያት እግዚአብሔር የላካቸው አዎ ከሰማይ ዝናብ የማዝነብ ዝናብን የማቆም ስልጣን ነበራቸው። ልጅም የመስጠት ስልጣን አላቸው። እና ነብዩ ኤልሳ የዚች ሴት ደግነት በጣም ልቡን ሰበረው፣ ተሰበረ። ውለታ የማይረሳ የእግዚአብሔር ወዳጅ ነውና ነብዩ ኤልሳ ልቡ ተሰበረ። ይቺ ሴት የሚገርመው ምግብ ማብላቷ ብቻ አይደለም። የእግዚአብሔር ሰው የእግዚአብሔር አገልጋይ ወደ ቤታችን ሲመጣ አዎ ደክሞት ከሚሄድ ምግብ በልቶ በዛው አረፍ ይበል በቤታችን። ስለዚህ ሰገነት ላይ ዶርም ቤት እንስራለት፣ መቅረዝ እናኑርለት፣ አልጋ እንስራለት አለችው ለባሏ። እቺ ሴት እቺ ታላቅ ሴት ባሏም ደግ ነውና እንግዲህ አንዳንድ ባልና ሚስት ሁለቱም ከአንድ ባህር ይቀዳሉ እንደሚባለው ሁለቱም እግዚአብሔር የሚፈሩ ይሆናሉ። አንዳንዶቹ ደግሞ አንዷ እሷ እንመጽኡ ስትል እሱ ደግሞ አይ ይሄ ነገር ይጎልብናል ኋላ ችግር ውስጥ እንወርቃለን ይላል። እንስጥ ቤተክርስቲያን ለቤተ መቅደስ አስራት በኩራት እናውጣ ሲል እሷ ወይም ትላለች ወይ እሱም ይላል። አንዳንዶቹ ደግሞ አንድ ልብ ይሆናሉ። መልካም ባለቤቴ ጌታዬ ሆይ መልካም አስበሻል እመቤቴ አላት። ዶርም ሰሩለት። በዚያ ምግቡን ተመግቦ አረፍ ይል ነበር የእግዚአብሔር ሰው ነብዩ ኤልሳ። ታዲያ ነብዩ ኤልሳ የዚች ሴት ውለቷ ከበደው። ምን እንደሚያደርግላት ግራ ተጋባ። ደቀ መዝሙሩ ገያዝ ይባል ነበረ። ደቀ መዝሙሩ ገያዝን ምን አለው? ይቺ ሴት እስኪ እንደው አንዳች ጉዳይ እንዳላት ወይ ለንጉስ የምነግርላት ወይም ለሰራዊት አለቃ የምነግርላት ከሹማምንቱ የማቀራርባት ወይም የቦታ ይዞታ ከሆነ ርስት ከሌላት ርስት እንዲሰጧት ልንገርላት እባክህ። ስለዚህ ሴት ሂደህ ጠይቃት የምትሻውን ነገር አድርግላት ዘንድ አለ። አያችሁ ከእግዚአብሔር ጋር የኖሩት ቅዱሳን ከእግዚአብሔር ጋር የሆኑ ቅዱሳን እግዚአብሔርን ጠይቄው ሳይሆን የሚሉት አደርግላት ዘንድ አንዳች ነገር ሂደህ ጠይቃት አለው። ሄዶ ቢጠይቃት እቺ ሴት ምን አለች? ለካ ከነብዩ ከኤልሳ በረከት ለማግኘት እንጂ እንደ ምድራዊ እንቆቅልሿ እንዲፈታላት ቤቷ በበረከት እንዲሞላ የሆነ ነገር እንደው ፈልጋ አይደለም ስጋዊ ነገር። እሷ የእግዚአብሔር ሰው እንደሆነ ስላወቀች እንድትባረክ እንድትቀደስ ኖሯል። ግያዝ ሄዶ ቢጠይቃት
እኔ በወገኔ መካከል እኖራለሁ፣ መጻተኛም አይደለሁም፣ ጉዳይም የለኝም፣ ምንም ጉዳይ የለኝም። እግዚአብሔር ይመስገን፣ የእስራኤል አምላክ እግዚአብሔር ይመስገን፣ ሁሉ ነገር የተሳካልኝ ሴት ነኝ፣ ምንም አይሸግረኝም ብላ ለገያዝ መለሰችለት። ገያዝም ሄዶ ለነቢዩ ለኤልሳ የነገረችውን ሁሉ ነገረው። አሁንም ነቢዩ ኤልሳ ውለታ የማይረሳ የእግዚአብሔር ሰው ነውና ምን ላርግላት? ይህን ያህል በዚህን ያህል ክብር አከበረችኝ፣ ምን ላርግላት ብሎ ተጨነቀ። ሂደህ አሁንም ጠይቃት ነይ በላት አለው። መጣችና ከእግዚአብሔር ሰው ከኤልሳ እግር ስር ጠብ ብላ ወደቀች፣ ሰገደችለት። ከዛ በኋላ አነሳትና ምንድነው የምትሽው አላት። አሁንም እኔ ሁሉ ነገር አለኝ አለች። ገያዝ ሄዶ አሁንም ጠየቃት። ገያዝ ሲጠይቅ መረጃ ሲሰበስብ እቺ ሴት እንባዋ አይኖቿ በእንባ ያፈዘዋል። አይኖቿ እንባ በማፍሰስ በእንባ ብዛት ተቃጥለዋል። ልጅ ስጠይ በማለት እድሜዋን ሙሉ ልጅ ስጠይ ያለች እግዚአብሔርን ስትለምን የነበረች ሴት ናት። ከዛ በኋላ ገያዝ ይህን መረጃ ሲሰማ ልጅ የላትም፣ ባሏም ሸምግሏል፣ እሷም አርጅታለች፣ ልጅ የላትም አለው ነብዩ ለነብዩ ገያዝ። በል ጥራት አለው። ጠራት። መጣች፣ ቀረበች ከፊቱ። የዛሬ ዓመት እንደዚሁ ወንድ ልጅ ትታቀፊያለሽ አላት። ምን ትታቀፊያለሽ? ወንድ ልጅ ትታቀፊያለሽ። እንዲህ የሚገርም እኮ ነው። ቅዱሳኑ እንዴት አድርገው ተማምነው በራሳቸው 100% ቆይ እግዚአብሔርን ጠይቄው ወይ ወደ ቀርሜሎስ ተራራ ወጥቼ አንድ ጉዳይ አለኝ እነግርሻለሁ አይደለም፣ የዛሬ ዓመት እንደዚሁ ሁሉ ወንድ ልጅ ትታቀፊያለሽ አላት። ጌታዬ ሆይ አትዋሻት፣ ባሪያህን አትዋሻት አለችው። አያችሁ እግዚአብሔር እቺ ሴት በቃ እድሜ ሸምግሏል ብላ ነው። በቃ እንደ ዘካርያስ እንግዲህ እንዴት ይሆናል? ባሌም ሸምግሏል፣ ዘር ተቋርጧል፣ እኔም አበባዬ ቆሟል፣ እንዴት ይሆናል ብላ ነው። ግን እግዚአብሔር ይችላል አይችልም? እርሱ ይችላል። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏል። ታዲያ ከዚህ በኋላ ነብዩ ኤልሳ እንደነገራት ባጭሩ በአመቱ ወንድ ልጅ ታቅፋ ወደ ነብዩ ወደ ኤልሳ መጣች። እግዚአብሔርን አመስግኑት ምእመናን። እና እግዚአብሔር ቋጠሯቸውን ይፈታላቸው በብሉይ ኪዳን ብዙ አሉ። ዛሬም እኔ አባታችን እምነታቸው አንዳንድ ጊዜ እንደ ኤልሳ ነው የማያቸው። በእውነት ገድል አዝለው ሲሄድ ሲያዝሉ እንደው የልባቸውን ሁሉም የራሱን ፍላጎት ነው መቼም የሚያንጸባርቀው። እንደው ልጅ የለኝም በቃ ተጨንቄያለሁ ሲሏቸው የዛሬ ዓመት ልጅ ታቀፈሽ ትመጫለሽ ይሏቸዋል። ዳግማዊ ኤልሳ አያችሁት? ይሄ እምነት እኮ ነው። እምነት እኮ ከምንም ከምናስበው በላይ ነው ተአምር። የዛሬ ዓመት ወንድ ልጅ ትታቀፊያለሽ አላት ነብዩ ኤልሳ። ቅዱስ የእግዚአብሔር ሰው እውነተኛው ነቢይ ሐሰተኛ ያልሆነ በእግዚአብሔር ቃል የማያብድ ስልጣን ሹመት የማይሻው ነብዩ ኤልሳ ለእግዚአብሔር ክብር የቆመ በብሉይ ኪዳን የነበሩ ነገስታቱን ሳይፈራ ሳያፍር የእስራኤልና የይሁዳን ነገስታት የሚገስጸው ነብዩ ኤልሳ የዛሬ ዓመት እንደዚሁ ወንድ ልጅ ትታቀፊያለሽ ሲላት እቺ ሴት ጌታዬ ሆይ ባሪያህን አትዋሻት አለችው። ግን ነብዩ ኤልሳ አልዋሸም። የእግዚአብሔር ሰው ስለሆነ እውነተኛ ስለሆነ ከእግዚአብሔር አንዳች ነገር እግዚአብሔር እንደማያሳጣው እንደማያሳፍረው ስለሚያምን በአመቱ ወንድ ልጅ ታቅፋ መጣች። እንጨርሰው፣ ወደፊት ብዙ ታሪክ አለው። ከዛ በኋላ ሌላ ታሪክ መጣ። እንባዋ ታበሰች ሴት ደስ አላት። በእርጅናዋ የልጅ አምሮት ወጣላት። ታቀፈችው፣ ሳመ
ዶርም በሰራችለት ቤት ውስጥ አጋደመችው። በእግዚአብሔር ሰው አልጋ ላይ አጋደመችው። አንተው ነው የሰጠኸኝ፣ አንተው እንዳረካ አድርገው ብላ እየበረረች ፈጥና ባጭሩ ለመቋጨት እየበረረች ሄዳ ወደ ደብረ ቀርሜሎስ ወደ ነብዩ ኤልሳ ወደ ተራራው ወጣች። ባሏ ምን አለችው? አንድ አገልጋይ አንድ አህያ ስጠኝ፣ ወደ እግዚአብሔር ሰው ወደ ቀርሜሎስ ተራራ እሄዳለሁ አለችው። ምን ታረጊያለሽ? ሰንበት አይደለም፣ መባጃ አይደለም፣ ወደ የገባበት አይደለም፣ ዛሬ በዓል አይደለም፣ ምን ታረጊያለሽ? አይ እሄዳለሁ አለችው። ከዛ በኋላ ሄደች፣ እየገሰገሰች ሄደች። ስኬድ ነብዩ ኤልሳ ገና ከሩቅ አያት። ገያዝን ሂደህ ያች ሱማናዊት ሴት፣ ያች ቅድስት ሴት፣ ያቺ የእግዚአብሔር ወዳጅ፣ ያቺ የእግዚአብሔር ሰው ሱማናዊቷ መጣች፣ ሂደህ ተቀበላት አለው። ስትቀበላትም በሰላም መጣሽን? ባልሽ ደህና ነው? ልጅሽ ደህና ነው? አንቺስ ደህና ነሽ? ሕይወታችሁ ቤታችሁ ሁሉ ደህና ነውን? በላት አለው። እንደነገረው ገያዝ ባልሽ ደህና ነው? አዎ ደህና ነው። ልጅሽ ደህና ነው? አዎ ደህና ነው። አንቺስ ደህና ነሽ? አዎ ደህና ነው። ደህና ነኝ። በሰላም መጥተሻል? አዎ በሰላም ነው የመጣሁት። አያችሁት? ጥያቄያችሁን ለመመለስ ሰው ብነግሩት ምን ዋጋ አለው? እሷ ጉዳዩ ያለው ከኤልሳ ጋራ ነው። ሄደች እየገሰገሰች ወደ ደብረ ቀርሜሎስ ወጣች። ወጥታ በነቢዩ በኤልሳ እግር ስር መጥታ እግሩን ጨበጠችው። ገያዝም ሊያርቃት የእግዚአብሔር ቅዱስ ሰውን እንዴት ትነካዋለች? እንዴት ትነካዋለች ብሎ ተዋት አለው። ነፍሱ አዝኗልና ተዋት። እስኪ በሉ ነፍሱ አዝኗልና ተዋት። አይሰማም? ነፍሱ አዝኗልና ተዋት። ኤልሳ ተገልጾለታል። ገያዝ ግን አላወቀም። ገያዝማ የገንዘብ ፍቅር እንደ ይሁዳ በልቡ የተቀጣጠለ፣ አንዳንድ ጊዜ ነብዩ ኤልሳ በሚያደርገው ተአምር ከኋላ እያለ ገንዘብ የሚሰበስብ የሚሸውድ ነበረ። ኤልሳ ግን እግዚአብሔር ሰው ኤልሳ ግን የሚያደርገውን ሁሉ ያውቅበት ነበረ። ለክርስቶስ ይሁዳ ደቀ መዝሙሩ እንደሆነ ለኤልሳም ገያዝ ደቀ መዝሙሩ ነበረ። ነፍሱ አዝናልና ተዋት አለው። ተዋት። ነብዩ ኤልሳም ምን ነው በሰላም መጣሽ አላት። ምን ነው ጌታዬ፣ ምን ነው መምህሬ፣ ልጅ ትወልጃለሽ፣ ወንድ ልጅ እንደዛሬው ወንድ ልጅ ትታቀፊያለሽ አልከኝ። አትዋሻት ባሪያህን አልኩህ። አሁንም ያ ያልኩህ ልጅ የለም አለችው። ነብዩ ኤልሳ እግዚአብሔር ይህን ነገር ከኔ ሰውሮታል አለ። እግዚአብሔር ለነቢያቱ ሳይናገር የሚያደርገው ነገር የለም። አንዳንድ ጊዜ እንደገጠመኝ ይህን ነገር ከኤልሳ ሰውሮት ነበር እግዚአብሔር። የልጇን መሞት ስትመጣ ነው የተገለጠለት። እግዚአብሔር ይህን ነገር ከኔ ሰውሮታል አለ። አሁንም አትዘኒ፣ አታልቅሽ፣ ይችን በትር ሂድና በልጁ ሰውነት ላይ አጋድማት አለው። በትሩን ኤልሳ ያችን በትር ውሰዳት ሲለው ያቺ ሴት ሕያው እግዚአብሔርን ሕያው ነፍስህን ካንተ አልለይም፣ አንተ ካልሄድክ አልሄድም አለችው ሴት። ገያዝ ምንም ቢሄድም ዋጋ የለውም፣ እንደው በትሩ ያስነሳት እንደሆነ እንጂ ገያዝ ያው በብዙ ነገር የተሸወደና በብዙ ነገር ውስጡ ሰማያዊ ነገርን የማይመለከት ምድራዊ ነገር ብቻ የሚታየው ሰው ነው። ጊዜያዊ ጥቅም ማለት ነው። ታዲያ ሕያው እግዚአብሔርን አልለቅህም እንሂድ አለችው። እንዳለቀቀችው ሲያቅ ነብዩ ኤልሳ ሄደ። ገያዝ ቀደም ብሎ በትሩን ይዞ ሄዶ በልጁ ላይ ቢያስቀምጠው እንኳን ወይ ፍንክች እንኳን ሊነሳ። ከዛ በኋላ ኤልሳ ሄደና እጁን ከእጁ እግሩን ከእግሩ አድርጎ አፉን ከአፉ አድርጎ ቢጸልይ ሙቀት ተሰማለት። ከዛ በኋላ ሴቲቱን ጠርቶ ነይ ልጅሽን አውጥተሽ ውሰጂ አላት። ከእልፍኝ ውስጥ ነበረና ልጁ ሕያው ሆኖ ተነሳ። እግዚአብሔርን አመስግኑት ምእመናን። ነብዩ ኤልሳ ሲጸልይ ያ የሞተው ነፍስ ከስጋው የተለየችው ያ ሕፃን ሕያው ሆኖ ተነሳ። ያቺ ሴትም በነብዩ በኤልሳ ላይ እግር ስር ወድቃ ሰግዳ ልጇን ተረክባ ሄደች። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋሕዶ የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን
በቸርነት ጠብቅልን። አስራረ ቤተ ክርስቲያንን አስታክስልን። ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን